እናቴ ታማብኝ ስለነበረሽ አሁን 1 አመት የሆነበት ያኒ መጀመሪያ ልጅቱ በከፊል ነው የመጣችው ማለት ነው። ከኢትዮጵያ የላከ ደላላ እኔ ከፊል ላይ ነው የላኳት፣ ከፊል ነው ከኤርፖርት የሚወስደው አለ። ከዛ ልጅቱ እዚህ መጣች። እዚህ መታ ስትመጣ ከፊሉ ቢሮ መለሰ ካንስል አርጎ። ከዛን ቢሮዋ እኔ ኢትዮጵያ ደውላ ብሬን ክፈይልኝ። አጠገብሽ ማን አለ? ዋናዋ ታውራ ስማ በለዋል። አጠገብሽ ማን ያለው? መሲ አውሪ፣ ቶሎ ቶሎ አይዞሽ እያልኳት ነው ስለምትቆራረጥ ድምጿ። አንቺ አውሪ፣ አሁን ባለው ድምፅሽ አንቺ አውሪ። ኬዙን ጨመቅ አርጊና ፖይንቱ ላይ ሂዱ። እሺ ታሪካዊ አመጣጡ ምንም አያደርግልንም። ለምን እናንተ ህገወጥ ሌባ ደላላ ምናምን ውስጣችሁ ነው። ሄዳችሁ ትርመጠመጣላችሁ። ደና አድርገው ያቀምሷችኋል። ሳሪ ሀቢባ መሲ ምናምን ትላላችሁ። አሁን አንቺኛው አውሪ በንጹህ ድምፅሽ። የላ እሺ መሲ፣ እኔ ጓደኛዋ ነኝ። እሷ እህቷ ነች እንዲሆነችባት እና አሁን ከስራ ካስወጣቻት 1 ወር ሆኗታል። ሴትዮዋ 1 ወር ሆኗት ከመጣች አመቷ ነው እንደሚመስለኝ። 8 ወር ምናምን ስራ አስገብታት 2 ወር ወስዳት ሰውየው ካንስል አላረኳትም አለ። እሷ ደግሞ የምትለው እዛ ሰውየው ጋር ነው አልመጣችም እኔ ጋር ትላለች። እዛ ሲንደውል ደግሞ ሰውየው ጋር ቢሮ ወስዳታለች ሴትዮዋ። ካንስል ከሆነ የምትፈልጉት እኔ አዲ ዛሬ ነገ አይደለም እከነስላታለሁ አለ። እሷ ጋር ሲንደውል ደግሞ 6,000 ብር አንጫ፣ መጀመሪያ 8,000 ብር አንጫ አለቻት። 8,000 ብር አንጥተሽ እህትሽን ውሰጂ ከፈለግሽ አለቻት። እሺ መጀመሪያም ስትመጣ ከፍላታለች መሰለኝ እዚህ ማለት ነው። እህቷ እንደመጣ ቢሮ እንዳለኝ 2,000 ብር ነው የከፈልኩት። አዎ የልጅቱን 2 ወር ደሞዝ ወሰደች። የ2 ወር ደሞዝ ወሰደች የልጅቷን። እሷ ደግሞ 1,000 ምናምን ብር ሰጠቻት እና አሁን ደውላ እናቷ ስትደውል ትሳደባለች። ሰውየው ቢሮ ነች ያለችው ይላል። ቢሮዋ ስንደውልላት 8,000 ብር አምጡና ድምጿን አሰማችኋለሁ ከፈለጋችሁ ትላለች። አንዴ ደግሞ አላቅም ትላለች። ብዙ ነገር የምትለው ሴትዮዋ እና አንዴ በአጠቃላይ ልጅቷ ከመጣች 1 አመቷ ነው። ለ8 ወር ስራ ነበረች። ስራ ከለቀቀች 1 ወሯ ነው። ቤተሰብ ጋር ደውላ አታውቅም። ልጅቷ ሙሉ ክፍያ ተከፍሎላት ነው የመጣችው። ከዛ በኋላ ደግሞ የ1 ወር ደሞዟን ሴትዮዋ ወስዳ ክፍያ ፈጽማለች። አሁን ደግሞ ሴትዮዋ እያለች ያለችው 8,000 ድርሃም አምጡና የልጅቷን ድምፅ ላሰማችሁ ብላ ልጅቷ መደራደር ያደረገቻት ነው ፖይንቱ። አዎ እንደዛ ነው። ያጅሚት ኦኬ። ደላላዋ ማናት? ፋጡማ ትባላለች። ትክክለኛ አጅማን ነው። ስልኳ አለች? አዎ አለ። ይኸውና አሁን ራሱ በሚዲያም ጠይቂ በህግም ጠይቂ። አንዴ ወደ ሌላ ፖይንት አትጂ። ስልክ ቁጥር ልጠየቅኩሽ። አሁን አንቺ ልክ የፈለግሽው እኔ ኮዲው ልንገርሽ። ሚዲያ ላይ ብትሄጂ ምንም አላመጣም ማለት ስትይ እኔ ደግሞ በዛብ መኮርኮራቱን አውጥያቸዋል። አሁን ይሄው መክተብ የሚለው ልንገርሽ። ይሄ ነው መክተብ። ይሄ መክተብ የሚለው ነው ቁጥሩ። ኧረ መሲ በውስጥ ይሻላል። እሺ በውስጥ ለሰኒ ላኪላት። ሰኒ ኦኬ ማሪ። እሺ ላኪ አሁን ለመሲ ልክላታለሁ። ወጣፍላ 6,000 አምጪ አለቻቸው። በምንድን ነው? በዋትሳፕ ነው ወይስ ተደዋውሎ? አሁን እንደምታስገቡኝ የታወቀ ነው። እሷች ሴትዮዋን እያንዳንዱ መረጃ አለኝ ብላለች። ልጆቹን አታስጠፉ። ለምንድን ነው ልታስጠፊያት ልጅቷን የጠራችኋት? ልታስጠፏት ስትሉ ነው የተያዘችው። ልጅቷ አለች። አሁን እሳት ውስጥ የከተታችኋት እናንተ ናችሁ። ለምን እንድትጠፋ ልጅቷ አወል መራ ነች። ለመጀመሪያ ጊዜ ነው ስደት የመጣችሁ። ከኢትዮጵያ ኦማን 5 አመት ሰርቻለሁ ብላ ነው የመጣችሁ። ከዛ ለምን ዋሸሽኝ ስላት እዚህ ሀገር ማስቲካ ይላውጣ ለማውራት እንዲመች ልጅቷ አወል መራራ ቪዲዮ ሰርታ ቪዲዮ ፖስት አደረገች። ከዛ በኋላ ስፖንሰሯ መረጣት። ስፖንሰሯ ከመረጣት በኋላ መጣች። ልጅቷ ስትመጣ አወል መራ ናት። አወል መራ ማለት ያኒ የመጀመሪያ ናት አረብ ሀገር። ከዛ በፊት ግን ኦማን ሰርቻለሁ ብላ ነበር የመጣችው። መጣች። ስራ እየሰራች እያለ ልታጠፏት ተነጋገራችሁ። ልታስጠፏት ስትሉ አብሯት የሚሰሩ 2 ሰራተኞች አሉ። ተያዘች። ሴትዮዋ በቢሮ ነው ያመጣት። ያስኳትኝ ስላናደዱኝ እንደዛ ብያለሁኝ። ሊያስጠፏት የካሜራ ሁሉ ማስረጃ አለኝ
ብላለች። እናንተ ለምንድነው ልጆቹን የምታስጠፏቸው? ለምንድነው የልጆቹ ህይወት እንዲበላሽ የምታደርጉት? ለምንድነው እናንተ ስለመጥፋት ለምንድነው ልጆቹን ፑሽ የምታረጓቸው? ከዚህ በፊት አንዷ ሽንት ቤት ውስጥ ታፍኘን ያለሁትኝ እባካችሁ ድረሱ ስትል ይሳቅን አልቀረኝ ማንን አልቀረኝ አንጋግቼ ስንሄድ አሰሬ ሽንት ቤት ውስጥ ቆልፋብኝ ነው ብላ ባሏ ዲምላይት ገና ባሏ እዚህ ሀገር እሷ ኮንትራት ስለሆነች ባሏ ዲምላይት ቤቱን ቦግ ብልጭ ከዴቱ ዴይ ገዝቶ ቤቱን ፋ አድርጎላት የቢሮዋ ልታስገድለኝ ነው ብላ ስትል አረ ይሳቅ ድረስ በቃ አንዲት ኢትዮጵያዊ ሞተች ብለን ስንሯሯጥ ባልጌው ዲምላይቱን ለኩሽኔው እየጠበኩሽ ያለሁት ነይ ስላላት እሷ ለባብሳ ካልወጣው ነው መዳሚቷን እንደ ጭራቅ አይታት መዳሚቷ ጭራሽ ኤርፖርት ውስጥ ነው የምትሰራው ጠዋት ወጣ ማታ የምትገባ ናት። ለምንድነው ድራማ የምትሰሩት? አረባካችሁ እኔም ካርድ አይለቅ በቀደመታ የካርድ 850 ድርሃም ከፈልኩኝ የወር እኔ ደውዬበት ሳይሆን ደላላ ጋር የሚደወልበት ቁጥር ነው ብዛቱ። እኔ ከዚህ በኋላ ስትመጡ የካርድ 25 አትሳቁ። የካርድ 25 ድርሃም ታመጣላችሁ خلاص በነፃ ለምንድነው ማገለግለው? ከዚህ በኋላ ውድ ደላሎች የተከበራችሁና ክቡራን የዩናይትድ አረብ ኤሚሬት ምትኖሩ ደላሎች አብረን ተቀናይተን መስራት አለብን ከኔ ጋር። እኔ ብትከሰሱም እንትን አልልም አልሄድባችሁ። እናንተ መታችሁ ከስተመር ሁሉ አብረን ተደጋግፈን ማደግ ነው ያለብን። ምንም አላደረጋችሁኝም ክቡራንና ክቡራን خلاص የተከበራችሁ ደላሎችዬ እስከ ዛሬ ድረስ የሄድኩባችሁ ስንት ሺህ ድርሃም ያስመለስኳችሁ የጨፈርኩባችሁ እስክታወረድኩባችሁ ሲያሻኝ ትግርኛ ሲያሻኝ ኦሮምኛ ሲያሻኝ አማርኛ የጨፈርኩባችሁ ደላሎች ኑ ፎሎ አድርጉኝ። ደላሎችዬ ሼማ ያዛችሁ አብዛኞቻችሁ ፌክ አካውንት አላችሁ። ፎሎ አድርጉኝ በፌኩም በኦሪጂናሉም ፎሎ አድርጉኝ። አብረን ተቀናኝተን እናድጋለን። ከዚህ በኋላ የተበላሰው አላስተናግ ግን እስቲ ሚውትሽን እስቲ ፈቺ ለምንድነው ልጅቷ ልታስጠፊያት ያልሽው? አሁን እንዳትዋሺ። ሴትዮዋ መንገድ ላይ ናት ያለችው መኪና ይዛ እየተመለሰች ነው። ዳይሬክት ልጅቷን ታገናኘኛለች። እህትሽን እዚሁ ጥያቄ ጠይቃታለሁ። እኔ ከእህትሽ አንደበት ሀቅና ውሸቱ ይረጋገጣል። አንቺ ከዋሸሽ ሄድብሻለሁ። ደላሏም እንኳን ዛሬ የመጨረሻ የደላሎች ማሳረጊያ ቀን ነው። እሺ ጋይዝ ቆንጆ ስልኮች ገብቷል። ፓወር ባንክ አለ፣ ታብሌት አለ። በኋላ እንገበያያለን። እሺ ጠጥ አውሪ መስል እኔ ወላሂ እኔ ራበኝ ራሱ ስትል ምን ስትል ራሱ ቁጭ በይ ነው የምለው። እኔ አንድ ቀን እንኳን ጥፊ ብያት አላቅም። ልጅቱ ምንም ነገር አታውቅም። በዛ ላይ ትንሽ ነች። በዛ ላይ ትፈራለች። ለቅሶ ብቻ ነው ፈርታ ነጃት ብላ ሲጀመርም ስትመጣ ራሱ ኢቴ ትከፍልኛለች ብላ ፈርታ አልቅሳ ነበረ ማለት ነው። መጀመሪያ ራሱ ስትመጣ ደላላው እንደዛ ዋሽቶ ሲያመጣ ክፈይኝና ሰጥሻለሁ ብላኝ ነበር ማለት ነው። ከፍያትም ከዛም በኋላ ድጋሚ ተነስታ ነው የቪዛና የቲኬቱን ከሰራይን ከፍለሽ ኢቲሹ ሰጂና ወልመራ ምንም ነገር አላረግበትም ስትል እሺ ስጭኝና ከፍልሻለሁ ስትል ስከፍል 2 ወር ሙሉ ጭልም አርጋ ደበቀቻት። አሁንም ማለት ነው ብሯን ከተቀበለ በኋላ ከዛም በኋላ ነው ከ2 ወር በኋላ ደግሞ ስራ ያስገባቻት። ስራ ካስገባቻት በኋላ ከ2 ወሯ ነው። ከዛም በኋላ አሁንም እኔም ኮንትራት ነኝ። እኔ ኮንትራት እያለ አሁን ለምሳሌ ውጭ ያልላትም እኔ በጣም ነው የሚመክራት። አሁንም ያልኩኝ እናቴ ከኢትዮጵያ ሽሮና በርበሬ የምትገዛውን ትታ በየቀኑ ካርድ ሞልታ ትደውላለሽ። እንዴት አንቺ እናት አለሽ? እናቴን ልጅሽ ሌባ ነች እንዲህ ነች ሰርቃ ነው የመጣችው ብለሽ ለምን ትሰድባታለሽ? ተይ እናት አለሽ። እናቴ አእምሮ በሽተኛ ነች። እኔ እሷን ነው ይሄን አመት ሙሉ የምጥረው። አትሳደቢ አልኩኝ። ከዛን ሳስገቢ አልኩኝ። እሷ የምትለው ኢቲሽኔ ምንም አልፈልጋትም ብሬን አምጪና 8000 ብሩን አምጪና ውሰጂ ኢቲሽ ትላለች። አንቺ ነሽ ለማስጠፋት ያልሽው ትላለች። ልጅቱ ደግሞ ርቦኛል ምግብ ቁልፍ ነው ትላለች። ለፋጡማ ደውለሽ ንገሪ ስላት ፋጡማ ቀሪ ብር አለብኝ አምጪ እያለችኝ ነው ትላለች ልጅቱ። አንቺ ስምሽ ማን ነው? ነጃት። ከበቡሽ ማን ናት? ከበቡሽ ቤት ውስጥ የምትሰራ አብራ ሰራተኛ ነች። ልጅቱ ጋር ከኢቴ ጋር አንድ ላይ እሷ ስራ የወሰደች። ከበቡሽም ተራባለች ነው? እህትሽ ብቻ ናት የምትራበው? ሙሽኪላ ከቢራ ከበቡሽ ነች ቤት ውስጥ
እሷ ነች ያኔ አልተስማሙም ከበቡሽ ጋር ሀታ ትማታለች። እቺ ከበቡሽ ተብዬዋ የከበቡሽ ስልክ አለ ምግብ አሰጣትም እሷ ነች ያኔ ከበቡሽ ማን ናት? ከበቡሽ እቺ ኢቴ ጋር የምትሰራዋ ነች። እዛ አብረው ነው የመጡት። ከበቡሽና ኢቴ አልተስማሙም። አብረው ነው የመጡት። መሲ አብረው አይመስሉኝም። ከበቡሽ ቢሮ ነው። ከበቡሽ በፊት ነበር የምትሰራው። ከዛ ይቺ ሄደች እንደሚመስለኝ አንድ ቢሮ መሰለኝ የሄዱት እና ከበቡሽ በፊት ነው ሄደው መሰለኝ። ተቀርማለች ከዚህኛው አንዴ ቆይ በአረብ ምግብ የሚጣሉት ሁለቱ ኢትዮጵያኖች ናቸው። አረቧ በምትገዛው አስቤዛ ቆንዳ ሁለቱም የሚጣሉት ሁለቱም ሚውት አድርጊ ቆይ እኔ ላውራ እንዴ የሚጣሉት ከበቡሽና የሷ እህት ናቸው። የሚጣሉት ደግሞ በምግብ ነው። አረብ ባመጣው ምግብ የሚጣሉት አንዷ ምግብ ቤት ስትሆን በጽዳቷ ላይ የረሃብ አድማ ታደርግባታለች። ይሄን የተፈጠረው ነግራኛለች እኮ ሴትዮዋ። አበሻ ቅንቅናሞች ጥፍራሞች እንደሆነን ይታወቃል። ለምን ካልሽ ምግብ የሚሰሩ ጽዳት ለሚሰሩት አብዛኞቻችሁ እንደዛ ነው የሚያደርጉት። ምን ይሄ እኮ ግልጽ እኮ ነው። ጅብን ትደብቅባታለች ኩብዝ ምናምን በቃ እንደ መዳም ያረጋታል። ከበቡሽ የምትባለው ጥፍራ በሰው ምግብ ማለት ነው። ምን እንደምታሽሙ ነው ሙኑት። አበሻ ለአበሻ ሲጀምር እርኩስ ነው፣ ምቀኛ ነው። እርስ በራሳችሁ ሰው እንኳን ምን ይላል ብላችሁ እንኳን እንትን አትሉ። አንድ ቤት እየሰራችሁ አረቡ ለሚገዛው ምግብ እናንተ የምትስገበገቡት ቆጣቢ፣ አስበዛ ቆጣቢ፣ ቁጠባ ሚኒስተር የምትሰሩ ነው የምትመስሉት አንዳንዶቻችሁ። 2 እና 3 አበሻ ስትሰሩ እርስ በራስ እንኳን አትፈቃቀሩም። ከስንት አንድ ነው ተከባብሮ ተዋዶ ምናምን አብሮ እየበላ እንትን የሚለው እንጂ አንዷ ጽዳት ለአረቧ ወሬ ታቃጥራለች፣ ምግብ ቤቷ ደግሞ ለሰውየው እንትን ወሬ ታቃጥራ። ይሄ አይደል እንዴ? እሷ አልሰራ አንዱን ለመጣላድ የምትሯሯጡት አንድ ቤት እየሰራችሁ ተደጋግፋችሁ እህቴ ተባብላችሁ እንደመኖር ልብስ አብረን ነው የምንተኩሰው። እሺ እህትሽም እየሰማችሽ ነው። እሺ አውሪ። እሺ ሁሉንም ስራ እኔ ነው የምሰራ ነበር። እሺ መኪናውን 4 መኪና አላቸው እኔ ነኝ የማጥበው። እሺ ከዛን እሺ ብዬ ሰው አምጪ ወይም ብር ጨምሪልኝ አልኳት እሷን። እሺ ሴትዮዋን ማለት ነው። አዎ እሺ ሰው አመጣልሻለሁ ግን ብር ጨምርም ብር እንዳትበይኝ አንዴ እኔ 2 አመት የወሰድኩት 800 ነው። እኔ ምንም ብር አልጨምርም ግን ሰው አመጣልሻለሁ አለችኝ። እሺ እሺ ብዬ ሰራው ዝም ብዬ። እሺ አላመጣችም። ከዛም በኋላ ቆይታ 3 ወር ቆይታ ወንድ አመጣች ምግብ ምሰራውን። እሺ ምግብ ምሰራውን ለ2 ወር ብቻ አመጣች እሷን ለማስለመድ። እሺ ከዛን እኔ ብቻ እንኳን አሁንም ጽዳት ሰው ለምን አታመጭም ይሄ ሲወጣ ትመጣለች አለችኝ። እሺ ብዬ የሰራው ነበር በቃ እኔ። እሺ ከዛም በኋላ የሰራው እሺ ብዬ ረመዳን መጣ። ሰው መጣች 15 ቀኗ ነው። እሺ ሰው ስታመጣ አሁን እሺ ብዬ አሁንም ሰራው። ከዛን ምግብ ምሰራ ብቻዬን ኩሽና አልገባም አለች ለሴትዮዋ። እሺ ከዛን ጃሪያ ጽዳት ስራ እናንተ ሁለታችሁ 4 ሰዓት ጀምራችሁ ምግብ ስሩ አለች ኩሽና። እሺ እሺ ብዬ እኔ አሁንም እሺ ብዬ ደግሞ እሷ ጋር ስጣሉ ኢትዮጵያ አስገብሻለሁ እንጂ ወደ ቢሮ መልሽ ወይም እኔ ብቻዬን ኩሽና አልገባም አለች ምግብ ምሰራ። እሺ ከዛም ቢሮ መልሽ ስትላት እኔ ወደ ቢሮ ብር አይመለስም ስለዚህ ወደ ቢሮ አልመልስሽም ግን ወደ ኢትዮጵያ ልክሻለሁ ነው። ኦኬ ልክኝ ችግር የለውም አለች። እሺ ስለሷ ትታ እኔን የተኛች ነው የምትለው ምናምን ብላ አወራች። እሺ ጃሪያ አቤት እያመመሽ ነው እንዴ አንቺ? አሬ አመመኝ አይደለም። ድምፅሽ ምን ሆነሽ ነው? እኔ አመመኝ አይደለም። ድምፅሽ ምን ሆኖ ነው? ንገሪኝ። ችግር የለም። ምን ሆነሽ ነው ድምፅሽ? አረ ምንም አልሆንኩም። ምን ሆነሽ ነው ታዲያ ድምፅሽ? ንገሪኝ። አይዞሽ። ከዛም በኋላ እሺ ብዬ ወደ ቢሮ መልሽም ብላት ወደ ሀገሬ ትልከኛለች ብዬ ፈራው በጣም። ግን ብቻዬን መስራት አልቻልኩም። እኔ እንትን መመለስ አልችልም እሷ ጋር። እሺ
እሷ ሴትዮ አላለችኝም። ያቺ ምግብ ምሰራዋ ናት የምትለኝ። ረመዳን ውስጥ መጀመሪያ ልብስ አንቺ ተኩሽና አስገቢ አለችኝ። እሺ ብዬ ወስጄ በቃ የተኮሽ ያስገባው እነሱ ምግብ እየሰሩ ነበር ከሰዓት በኋላ። ከዛንም አሁንም ጽዳት ጠዋት ጀምሪ ብቻሽን አለች ሴትዮ አለችኝ ምግብ ምሰራዋ። እሺ እኔ እንዴት እችላለሁ እንግዲህ? እሺ ጃሪያ፣ አሁን እኔ የምጠይቅሽ ጥያቄ ወረቀት ተሰርቶልሽ ነበረ? አዎ። ኦኬ እሺ። አሁን አንቺ አሞሻል? ምግብ እየበላሽ ነው ወይስ ምንድነው? ምንም ነገር ሳትፈሪ ንገሪ፣ ማንንም ሰው እንዳትፈሪ እሺ? የምትፈልጊው ምንድነው? ምግብ የበላው ነው። እኔ ስራ መግባት ከሆነ በኋላ ጥፋቴን አምኜ መስራት ነው እኔ የምፈልገው። አጥፍቻለሁ በጣም። ምንድን ያጠፋሽው? እኔ መጥፋቴን ነው ያመንኩት። ጠፋው እኔ ከዛ ቤት። ኦኬ ማን ነው ጥፊ ያለሽ? ማንም አላለኝም። ከወጣሁ በኋላ ለሲስተር ደወልኩኝ። ኦኬ ከዛ ጠፍተሽ የት ነው የተያዝሽው? ሱቅ። እሺ አሁን የምትፈልጊው ስራ ነው? አዎ። ሴትዮዋ ካንስሌሽን ሰጥተሻለች? አላውቅም እኔ። እሺ ፋጡማን አገናኝ። ሄሎ ፋጡማ፣ ያንቺን ድምጽ ቢሰሙት ችግር አለው? አስፈላጊ አይደለም ማለት ነው። አይ ቢሰሙ ነው። አዎ ግን አይ ቢሰሙ ችግር አለው? አንቺም ደግሞ የተፈጠረውን ነገር እንትን ብትይ። እኔ የተፈጠረው እንደነገርኩሽ ነው። እሺ ፋጡማ፣ አሁን እቺ ልጅ አጥፍታለች አይደለ? እና አሁን ካንስሌሽን ሰጥቷታል ሰዎቹ። ካንስሌሽን ይሰጧታል። በእናትሽ ፋጡማ ካንቺ ይለፍ። ችግር የለም ግን በቃ አንቺ ቢያንስ ፋጡማ ከሷ አንቺ ትሻለሽ አይደለ? እናቷ ታማሚ ናቸው። ያው አዎ ግን 6000 ከፍላለች እንዴ? ኦኬ ስለዚህ አሁን አንቺ ካንስሌሽኗን ሰጥተሽ ነው የምትያት? እኔ ካንስሌሽኑን ፓስፖርት ፓስጣትና ከፈሉን ከፍላ ማንም ሰው ስለያስገባት እኔ ችግር የለብኝም። እሺ ቆይ ችግር የለውም። እሱን እኔ ሙኒትን ጠራትና ሙኒትን አነጋግራታለሁኝ። አሁን ካንስሌሽኗን እና ፓስፖርቷን ስትሰጫት አንቺ ስንት ብር ነው ላንቺ የሚሰጠው? ለምን ኦሬዲ እቺ ልጅ እኮ ስራ ገብታ ሴትዮዋ ካንስሌሽን ሰጥታታለች አይደለ? ኦሬዲ በቃ እኮ ካንስሌሽን ትሰጣታለች አይደለ? መጀመሪያ ላንቺ ከፍላን የመጣችው አይደለ? ፋጡማ ፌር ስንሆን እሺ ኖ አይደለም። ላንቺ ታዲያ 5000 ብር ለምን ትከፍለሽ? ስንት ብር ከፍለሽ? አይደለም ስንት ብር ከፈልሽ አንቺ? ለሷ ወጪ ያወጣሽው ስንት ብር ነው? ለጃሪያ ማለት ነው። እሺ ችግር የለም። እሺ እኔ በደንብ ህጉ እኔ አውቀዋለሁ። እኔ ደግሞ ህጉን ሞር የሚያውቀው ይሳቅ ስለሆነ ለአንቺ 5000 ብር ልጅ መክፈል ያለባት አይመስለኝም። ሀቁን ስናወራ ማለት ነው። ኦሬዲ 6 ወር ሆኗታል አይደለች ልጅ? አዎ ስለዚህ 6 ወር ስለሆነ ካንስሌሽኑን ሴትዮዋ ስትሰጣት ካንስሌሽንና ፓስፖርቷን ሰጠሽ ሂጂ ነው እኮ ማለት ያለብሽ። ለምን ኦኬ እንደዛ ደግሞ ከሆነ ኦኬ 2 አመት ቆይ 2 አመት እቺ ልጅ እየተራበች ምናምን ስሪ የሚላትም ህግ ደግሞ የለም አይደለ? ይሄ ነው እንትን አትበያት። አንቺ የውስጡን አታውቂም ማለት ፋጡማ ለምን እንትን ትያታለሽ? አትዋሻ አትበያት። ምግብ ከሌለ የለም እኮ ነው።
ኦኬ አንዴ ቆይ ቆይ አንዴ ቆይ ጁዬ ቆይ አንዴ እሺ ፋጡማ ጁ ወይ እንትን በእናንተ ቢሮ አሰራር ማለት ወይ ደግሞ እኔ ይሳቅንም ቢሆን ጠራዋለሁ። ልጅቷ 6 ወር ሆኗታል መዳም ቤት እየሰራች እያለ ማለት ነው። ስለዚህ አሁንም ልጅቷ ምግብ ስለሌለ ነው ታርብ ያለው እያለች ነው። ገባሽ? ወጣች እች ልጅ ለምንድን ነው እች ልጅ ጃሪያ 5000 ድርሃም የምትከፍለው? አትከፍልም። የምን 5000 ነው? እኔ አልቀበልም። ሴትዮዋ 2 ዓመቷን ስላልጨረሰች ለሴትዮዋ የሚከፈል ወይ ደግሞ ጃሪ ሰራተኛ ወጪዋን ራሷ ልጅቷ ራሷ ወጪዋን ትመልሳለች። ሴትዮዋ የከፈለችውን ለቢሮ የከፈለችውን ወጪ ራሷ ትመልሳለች። ልጅቷ አይደለችም የኛ እንትና ሰራተኛዋ አይደለችም። ቢሮ ራሷ ትመልሳለች። ኦኬ ፋጡማ እየሰማሽ ነው? ሰራተኛዋ ሴት ትሄዳለች። ሰራተኛዋማ ከተስማማች እሷ ራሷ ጋር ነው የምትቀመጠው። ከእሷ ጋር ስምምነት ካላት እሷ ጋር ነው የምትቀመጠው። እኮ ለምን ስራ አታስገቢያትም? ኦኬ ፋጡማ ይኸውልሽ ማርያምን ብለሻል። እሺ እች ልጅ የምትጠፋበት ምክንያቷን እኮ ኦልሬዲ አሁን ተረድተሻል። የትኛውም በነገራችን ላይ ፋጡማ ፈጣሪ ይመስገን የኛ አበሻ ሰራተኞች የመዳም ቅመሞች እንደዚህ መጥፎ ባህሪ እንኳን የላቸውም። አግበስብሶ አይበሉም ያገኙትን። ለዛ እዛ ቤት ውስጥ ለሷ ወይ የምትፈልገው ምግብ ላይ አታገኝ ይችላል። የኛ ጅብን ከጅብን እንኳን አማርጠው ነው የሚበሉት። ያገኙትን ፍሪጅ ውስጥ ያለውን እንደ ፊሊፒኒ እንደ ኢንዶኔዥያ ምናምን የሚበሉ ልጆች አይደሉም። ይሄንን ተረጃት ልጅቷን ማለት ነው። ገባሽ? በቃ አንቺን ልጫነሽና አንቺ ተጎጂ በቃ ፋጡማ ያለ ነው። አንቺ ተጎጂ በቃ አንዳንዴ መጎዳት ያላደረ በቃ ለእናቷ ስትይ በቃ ለህዝቡም ስትይ አንቺ ተጎጂ ታይ በቃ እሺ የእናቷ ቁጥር አላት? እሺ ስጭኝ የእናቷን ቁጥርና እዚህ ጋር ደውዬ እናቷን ታውራቸው ላስገባቸው። ችግር የለም ካርድ አይቆጥርም። አያበሻ አይለፍልን እንደው ፈጣሪ ከድህነት አያወጣን። እሺ ቆይ አንዴ ፋጡማ ፕላስ 251909 0946 51 43 አንዴ አትውጪ መስመር ላይ መሲ የደሞዟንም ነገር እሺ ደሞዝ አሁን ስታስቀጥራ 800 በጣም ሚኒመም ነው። ሄሎ ከኛ የኢትዮጵያ ቁጥር እንደዚህ ማለት ጀመረ እንዴ? ሰለጠንን ማለት ነው። እኔ ጅንኑ ጋር ስደውል ነው እንደዚህ። Yes, we are professional already. ለውጥ ላይ ማለት ምን አለችሽ? ልኬላታል። አሎ ማዘር፣ አቤት። እንዴት ኖት? ደህና ኖት? ደህና አልሐምዱሊላህ። እንዴት ነው? እንኳን አደረሱት። አሜን አሜን። እንኳን አደረሰ። ደህና ኖት? የጃሪያ ጓደኛ ነኝ። ጃሪያን አውሯት። አሃ ቆዮ ለፈካይላ እሺ አደኮ ጃሩኮ እቴ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃር ፈያዳ ንሳ ማኢቲ ቢራ ጅርቱ ለቲ ረትዳኒቲ لا لطيف لطيفة جاريانا أنا أيوة أبي
ማንሳት ዝራ አልሐምዱሊላህ ከም ማንሳት ዝራ እማኮ ማንሳት Jaria himboy ni dubbadhu mako baatetta benjira immaati baroo jirta baroo injira sajjata baatetta fayyaan jira baroo jirta baroo injira jechida baatetta jiraanii achuma jirta maa tokko yaaddeena nyaataadha na dhugaadha baraan ruuyin kee jira jira wallaahi shobaga jiraatte maali akkamitti silkii argatte gaa imma maal saatiyaati si dhukkubaadha anaa dhukkubkoodhe kee nukkubina fayyeera nuti hakimidha cuggaarraadha fayyeera argiinsa galee kee dhagaye fayyeera sababii kooti dhukkubsattee sababii kooti dhukkubsatte sababii keetiin dhukkubsanne laakeetiidhaan sababii keetiin dhukkubsanne booroomna dhukkuba fayyaan jira sagalee kee dhaga'ee kakunoo fayyaan jiraan dhukkubsanne Jaria abeet himboyini simmina gaade baroo Leki an fayyaan jira namni waa tokko naan jedhan jiru wallaahi maa tokko fayyaa isaan jira waa tokko nyaataadha dhugaadha bar simmina waa tokko namni waan godhan jiru wallaahi maal silkiina bilbilchiiti jennaan lidda fansiisii immoo kan nama argatte naa bilbilte gaa irratti aniiti najaatu irratti jaala siite ilaamme hojii si galchuudha moo maala jechuudha itti si teessisaatti gaa yaadanet baroo jirtaa laataam Galista wanti sagal Anoti galul mampa ኢሞጂ አትላኩ። ኢሞጂ የሚያለቅስ አትላኩ። ቤቱን ያዘጋባታል። Rajia himboyini na ergi Fatuma. ፋጡማ እየሰማሻቸው ነው አይደል? እናትየውን እናቲት ትሙት ፋጡማ በቃ ለእናትየው ስቲ በቃ እውነት በቃ ይሄ 5000 ብር ይቅርብሽ በቃ አንቺ ትጠፋለች ብለሽ እንኳን ካሰብሽ ወረቀቷን ስጫትና በእናትሽ በቃ እውነት ፋጡማ ህዝብ አክብረሽ በቃ ልጅ የፈለገችበት ሰርታ ትብላ ስጫት በእናትሽ ፋጡማ በቃ አንቺ ተጎጂ እሺ እየሰራች በየወሩ እንድትከፍል ኦኬ እየሰራች በየወሩ እንድትከፍል እኔ ልፈርምላት እኔ እንትን አይዲን ኮፒ አድርጌ ልስጥሽ በየወሩ ስራ ትግባና እኔ ስራ ላስገባት ወይ ሌላ ሰው ስራ ፈልጎ ያስገባትና በየወሩ ከደሞዟ ነው እየተቀበልኩ እኔ እሰጥሻለሁ እሺ እሺ ቆይ ፋጡማ እሺ ስራ ካለ አስገቢያት እናቷ ያሉትን ሰማሽ አይደለ ኦሬዲ ያመመኝ ነው ምናልባት እንኳን ድምጽሽን ሳልሰሚ እንዳትሞቺ ከሆስፒታል እየገባው ነው ስልክሽን አትዝጊው አሉ ቢያንስ እንኳን እቺ ልጅ እናቷ ብትሞት አታሳዝንሽም ለ5000 ድርሃም ማለት ነው በቃ ስልኳን ብትከፍችላ ጥፋተኛ አይደለሽም በቃ ነው አንቺን ጥፋተኛ ያረኩሽ አይደለም ግን በቃ እንትን በያት እሷና ልጅቷና ጥፋተኛ መሲ እኛ እንዲህ እናረጋለን ሙኒትን እናመጣለን ኃላፊነቱን እንወስዳለን ሙኒት ትረከባታለች ሙኒት ስራ ጋር ትገባለች ብሩን እንሰጣለን እኛ ልጅቷ ሰርታ ትሰጣለች በቃ ፋጡማ ሙኒት
ሙኒትን ደውልልን አዳምጪኝ። እኛ ለሙኒትን እና እንትን እንላታለን። ለሙኒት አስረክቢያታለን። በቃ የሚከፈለውን እራሳቸው ያውቃሉ። እሺ ጥሯት አንዴ ሙኒትን። እሺ እማማ እንደራደር ሂምቦይን አና አቺራን ጅራ ሂምቦይን መሰረት ሙኒት ትሄዳለች። አለቀ። በህጉ መሰረት ሙኒት ትሄዳለች። ሙኒትን እኛ እናግዛታለን። የት ነች ያለችው? ሳሪ የት ናት? ሰፈሯ የት ናት? የት ቢሮ ናት? አንቺ ማናት? ታውቀኛለች ሙኒት ብላለች። በቃ እንደዛ ከሆነ ችግር የለም። እኛ እንደራደራለን። ህጉ እንደዛ የሚል ከሆነ እኛ ዋተን እንከፍላለን። ሙኒት ተወስዳታለች ልጅቷን። ለሙኒት እኛ እንሰጣለን። ትሰራለች እሷ። ማማ ግን በህጉ መሰረት እንሄዳለን። በቃ ካላስ እሽጠሪያ ሳሪ ደውይላትና ማማ አቲህም ቦይኒ አናችራን ጅራ አቲህም ቦይኒ አቲ ጤና hinqabdu amma hin boyini okay imbo la forum simbo simbo ሙኒትን ጥሪያት በእናትሽ መሲ የት ቢሮ ነች ያለችው? ኦኬ ፋጡማ ጃሪያ ና ኤርጊ ፋጡማ ሄሎ ፋጡማ የት ቢሮ ነው? ቢሮአችሁን ንገሪኝ። መርሃባ ነኝ ጁዬ። የት ነው መርሃባ? ቢሮ መርሃባ የት ነው ፋጡ? ነይምያ እዛው ነው። አወኩት። በቃ አህመድ አውቁታል። እሺ አገናኝ ያውሩ፣ ችግር የለም። ስጫቸው እናትና ልጅ። ስጫት መሲ ሚዩት አርጊና ሁለቱ ያውሩ። ሙኒት ትምጣ በስ። እሺ ጃሪያ አቤት ዱበዶ ሀቲኬቲ እሺማ ያውሩ። እንደዚህ ሚዩት ላርግላቸው። ሚዩት አርጊና ያውሩ ካላት ማሜ ጁዬ ሙኒትን ጥሪያት ካላት የሚከፈል ከሆነ ሙኒት ተወስዳታለች። እኛ እንከፍላለን። እዚህ ያለው 3800 ሰው 100 ብር ቢያዋጣ የዚች ልጅ ነገር መሸፈን እንችላለን። በጣም ቀላል፣ ምንም ችግር የለም። ደግሞ ልጅቷ ትሰራለች። አለቀ በቃ። ሙኒት እንኳን ለዚህ ለብዙ ነገር ትተርፈናለች። እንዲህ ሆና ተቸግራ እያየን ማውራት እያቃታት እያየን በ5000 ብር እሷ ልትደራደር አትችልም። ህጉ ከሆነ እንከፍላለን። ህጉ ካልሆነ ግን አንከፍልም። መወለድ ቋንቋ ነው። የሰው ልጅ መረዳት ያለበት በቁ ግን አንየሽ አይደል ሳሪ? ሲጀመር ልጅቷ በጣም ነው የምታሳዝነው ፎዚ። እኔ በጣም ነው እያለቀስኩ ያለሁት። ድምጿ ራሱ አይተሻል። በቃ መጎዳቷን ይሄን ነው የሚገልጸው። ከዚህ ውጭ ሌላ ምን አለው? ጉሮሬን አፈነኝ። ወላሂ እውነቴን ነው። ማልቀስ አቅቶኝ ጉሮሬን አፈነኝ። ሱብሃነከ ካላት ግራ የሚገባኝ ነገር ሳሪ፣ አንዳንዴ ይሄን የምናደርግ ሰዎች ቤተሰብ እስቲ በቦታዋ ላይ የእሷ እናት ብትሆን እንደዚህ የምትሆነው አስቢ። እንደዚህ እያደረግች ሌላ ሰውን ቤተሰብ አለው ጀርባው ላይ የሆነ የሁሉም ከኋላው ችግር አለው። ዝም ብሎ ደልቶት አይደለም ወደዚህ የሚመጣው። ሁሉም የሆነ ችግሩን ለመቅረፍ ነው። ቤተሰብ አለ የሆነ ግዛህ አይደለም የሚባለው። እዛ ጋር ብቻ ያለውን ነገር ትኩረት ማድረግ ጀርባ የሰው ማየት እንደ ሰውነት፣ አንዳንዴ የሰውነት ባህሪ ሊሰማሽ ይገባል። ሰው ነሽ። ዛሬ እኛ ኖሮን አሁን ያለንበት ቦታ አለን። ነገ አይታወቅም ፈጣሪ ምን ላይ እንደሚያደርሰን አይታወቅም። ምናልባት የእሷን ቦታ ልትተካት ትችያለሽ። ዛሬ ጥሩ ነገር ሳናደርግ አልፈን ነገ በእሷ ቦታ ላይ ስንሆን ሴም ቲንግ ነው ይመጣው። እዚህ ምድር ላይ ታውት ፈጣሪ ጋር ነገ ስንገናኝ ምን ብለን እናወራለን? ሩቅ እናስብ። አንዳንዴ እንዴት እንደሆነ አላውቅም፣ ውስጣችን ይሄን ያህል የሚጠነክረው እንዴት እንደሆነ እኔ እሷን ብሆን እንደዚህ እየሰማው ራሱ የሆነ ነገር ታያለሽ እዛ ጋር ሁሉ እየተለመድ ሱብሃነከ። አንዳንድ ጊዜ ህመማቸውን መታመን ባንችል እንኳን በእነሱ ጫማ ላይ ቆመን ስሟት። እኔ እያመመኝ ነው እያለች ነው ሳሪ። ስሚያት በኦሮምኛ ልጅቷ አሁን በኦሮምኛ ሲሆን ለእናቷ እያወራችን akkasiin goonii amma fayyite kunoo bareedduu si jirti sagalee kee erga dhageesseen fayyite መሲ በእናትሽ ሚዩት አርጊያት። በቃ ካላስ ሚዩት አርጊያት በእናትሽ። ከዚህ በላይ መስማት በጣም ነው የሚከብደው። ጁዬ ሙኒት ምን አለች? ላኢላሃ ኢለላህ
ጁዬ ማሚ አንተ ደውላት ሙኒት ሞክሬላት ነበር። ምናልባት የእረፍት ሰዓቷ ስለሆነ የምተኛበት ይሆናል። ስልክ ስደውል አላነሳችልኝ። ሜሴጅ ኧረ ነበረች፣ አሁን ቅርብ ሰዓት ማርያምን ነበረች። እስቲ እሞክርላታለሁ ድጋሜ። እስቲ ነበረች። ችግር የለውም መሲ ስልኳን ላኪላት ለሙኒት። አዎ አይ እዚሁ ህዝብ እየሰማን እንላለን። ችግር የለም በስ እዚሁ ህዝብ እየሰማ እኛ 5000 ብር ከሆነ ኃላፊነቱ ሙኒት ትወስድልናለች። እዚቹ ቁጭ ብለን ይሄ ሁሉ ሰው አዋጥቶ ብሩን ይሰጣል። ግን ህጉ ከፈቀደ ከዛ በኋላ ልጅቷ ሙኒት ጋር ወጣ ትሰራለች። በቃ አለቀ። የምንፈልገው ይሄንን ነው። ህጉ ከፈቀደ እንሰጣታለን። ያለበለዚያ ልጅቷ ዛሬ አታድርም። በቃ ሙኒት ዋስ ትሆነናለች። እዚሁ እናዋጣለን። እዚቹ ቁጭ ብለን እናዋጣለን። ምን ችግር አለው? መወለድ ቋንቋ ነው። አንድ ሰው 50 ብር እንኳን አይደርስበትም ይቺ ልጅ ለማትረፍ። በስ እሷ ነው ያመጣቻት ከኢትዮጵያ። አዎ ከፍላለች እኮ የመጣችበትንም ከፍላለች እንዴ? መሲ እህትየው በምንድን ነበር ያስገባችላት? ትጠየቃለች። ሙኒት ትምጣ። አንዴ ፋጡማ ጃሪያ መቤቴ እንከፍልላታለን። ጃሪያ አንቺ ስትመጪ ለፋጡማ ብር ከፍለሻል? አዎ 1000 ብር ከፍያለሁ። 1000 ድርሃም። አዎ ከዛ በኋላ የሰጠሻት ብር አለ? የሁለት ወር ደሞዝ ቀራማ ሁሉ ገብተሽ 1300 ብር ገብተሽ ነው ከፍለሽ ወረቀትሽ የተሰራው? አዎ እዚህ 1 ወር ከ22 ቀን ተቀመጥኩ እዚህ። እሺ ስራ ሳይገባ ማለት ነው። ከዛ 1300 ከፈልኩ፣ የእዛን ደግሞ 1000 ከፈልኩ የዋሸሁት ማለት ነው። እሺ ከዛ በኋላ ነው እንትን ያልሽው አጠቃላይ 2000 ስንት ብር ከፈልሻል? 300 2300 ብር ከፍለሻል። አዎ እዚህ 1400 አለኝ። አሁን እጅሽ ላይ 1400 አለሽ? አዎ ኦኬ እሺ ፋጡማ ነው ደሞዝ አላት። ደሞዟ ስንት ወር ደሞዝ ተሰጠ? 2300 ብር ከፍላለች አይደለ? ላንቺ ፍለፊትሽ እኮ ነው እየተናገረች ያለችው አይደል ፋጡማ? ኦኬ ስለዚህ ቀራማ ልጅቷ ራሷ ከፍላ ነው አይደል ያሰራችላት እኮ። መጠየቅ ነው ፋጡማ መጠየቅ። ሴትዮዋ ለምን አትጠይቂላትም? ኃላፊነት ወስደሽ ያስገባሻት አንቺ አይደለሽ ፋጡማ? እሺ ግን አሁን ያውልሽ እኛ ኢሳቅን እንጠራዋለን፣ ሙኒትን ጠርተን ይሄ የቢሮ ህግ ከሆነ ችግር የለም 5000 ድርሃሙን እንከፍላይ። ህጉ ከሆነ ነው የምልሽ ማለት ትክክለኛ እኔ አላቅም። የቢሮ ህግ 4 ዓመት ይሆነው ምና እኔ አላቅም። እኔ እንደዚህ አይነት ነገሮች እኔ አላቅም ማሪ። እኔ እንደዚህ አይነት ህይወት ውስጥ ምንድን ነው ፋጡማ እሷን ማውራት አትችይም። ታያት ችግር የለም ታያት አታውሪያት በቃ አታውሪያት። ሙኒት ትመጣለሽ በቃ ያስረዳናል፣ ይረዳዳሉ። እሺ ለሙኒት ታስረክቧታላችሁ ልጅቷን ካንስሌሽኗን እናንተ ነው ካላሳ ኦኬ እሺ አሁን ያውሩ ከእናቷ ጋር ችግር የለም ስለማይቆጥር ያውሩ በስ ጁዬ ሙኒት ለምን እንትናት ከእናቷ ጋር ታወራለች? ሙኒት አታነሳም። በመቤቴ ቆይ ሳርዬ ቢዚ ሆና ነው እናትየው እየለመነች ነው። መሲ ስሚ፣ የ8 ወር ከሰራች ብሯ 8 ወር ውስጥ ምን ደረሰ የት ደረሰ ሙኒት ጋር ያወራሉ። እሺ ፋጡማ
ጃሪያ አንቺ ደሞዝሽ ስንት ወር ነው ስራ የሰራሽው? ሄሎ ሄሎ አቤት ፋጡማ ስንት ወር ነው እሷ ስራ የሰራችው? ጁዬ ሙኒት አታነሳም እኔ ጋ የ10 ወር ደሞዟ ታዲያ የት ሄደ? ጠይቂያት እስኪ። እሺ ጃሪያ ደሞዝሽ 10 ወር ከሰራሽ የ10 ወር ደሞዝሽ የት ሄደ? የመጀመሪያው የአምፖል 150 ቆረጠች እሷ ሴትዮዋ ስትሰብር 30 ብር ነበር አምፖሉ 150 ብር ቆረጠች። እሺ ከዛን ደግሞ ኢትዮጵያ ስልክ ገዛው። እሺ 500 ብር ስልክ ገዛው። ቅባት ምናምን ያልተስማማንም ሁሉ ነገር ምናምን አንድ ወር አጠፋው። እሺ 9 ወር ደሞዝሽ የት ሄደ? ደሞዝሽ ስንት ነበረ? 800 ነበር። እሺ ለቤተሰብ ማለት ነው ሳሪ መስዬ የሚመጣው። እሺ የት ሄደ ታዲያ ብርሽ? ኢትዮጵያ ልካለሁ። ያን በማን ነበር የምትልኪው ብርሽን? ለእናቴ። ለእናትሽ? እሺ ማን ነበር? እሺ በቃ ተረጋጊ። እሺ አሁን እናትሽን አውሪያቸው። እማማ አቤት ረኮን እንቀቡ ዱበዷቲ ነው። ኦኬ እሺ አና ረኮን እንቀቡ ሂምቦይን ያቲ ሂንጠጋማ ሂምቦይን ያቲ አንፈያንድራ ኢቴ አንፈያንድራ በሬደ ሳንድራ ጃሪያ ረኮን እንቀቡ እማኮ ሂምቦይን ያቲ ረኮን እንቀቡ አማ ሁጂን ሂንደምቲ አቲ ሂምቦይኒ ረኮን እንቀቡ አችን ቢራን ጅርናንህና ኦኬ ሂምቦይኒ አቲ ሂዱኩባን ጅራ ሂምቦይኒ አቲ ሂምቦይኒ ዱበዱ ራጂ አውሪያቸው። እሺ እናትሽን ችግር የለም። እህትዮ የሰጠችውስ ብር እህትዮ የከፈለችውስ ብር እሱን ልጠይቃት እኮ ነው። ይቹት እህትዮ አንቺ ሲመሽ ንፋስ ሲመሽ ሚዩት አንሺ። ስምሽ ማን ነው? ነጃት እህትሽ ናት? ኢቴ ናት። እህትሽ ናት? አዎ ኢቴ ናት። አንቺ ስንት ብር ነው የከፈልሽው? እኔ ለሷ 1000 ነው የከፈልኩት። መቼ ስትመጣ ነው። ስትመጣ እኔ አወል መራ ከፍዬ አላመጣም ስትል እኔ የመጣችበትን ከፍላለሁ ስራ አስገቢያት ብዬ ከፈልኩኝ። ስትመጣ አወል መራው ምናምኑን ታዩና 1000 ማለት አሁን እህትሽ ያለችውን 1000 ነው ወይስ ሌላ 1000 ነው? አዎ እሱ ነው ኢትዮጵያ እሷ ለገላላ ነው ከፍላ የመጣችው። ቆይ አንዴ ቢመሽ አንዴ ነጃት አንዴ ቆይ። ቅድምስ 5000 ምናምን ስትይ ሰምቼሽ ነበረ። የምን ብር ነው እሱ? አልከፈለችም እኮ ጠየቀች እኮ እሱ የቢሮ ነው የቢሮ አምጪ ብላ ነው እሱ። ልክ እንደዚህ አሁን እንዳለችው ፎዚ ከሆነ የወጣችው ሊያስከፍሏት ይችላሉ። ግን አሰሪዎቿ ችግር ፈጥረውባት ወይም አጎርተዋት ወይም ከኮንትራት ውጪ ስራ አሰርተዋት ከሆነ ህጉ ካንስሌሽን እንዲሰጣት ይፈቀዳል። ምንም አያከራክርም እኮ ይሄ እኮ። አሁን እኮ ምን እንደሆነ ታውቃለህ? ቢሮ ይዛ እኮ ነው አሁን 5000 ብር አምጡ እያለች ያለችው። አትችልም ይሄን ማለት አሁን እኮ እኛ በላይክ እየሰሩ ስለሆነ ላለመጎዳዳት በሰላም እንጨርስ ነው እንጂ በህጉ ከሄድን የማስገደድ መብት የላትም። ስለዚህ ካላስ እኛ ደግሞ ይህንን ነገር አድርጉልና አንከፍልም። ልጅቷ ትውጣ፣ እሷ ጋር ትቀመጥም። ቢኮዝ ልጅቷ ስለዚህ የካስተመር ገንዘብ ደግሞ ቢሮዋ ነው የሚከፍለው። ራሷ ቢሮዋ ትመልሳለች ወይ ደግሞ ሰራተኛ ቀያሪ ትሰጣታለች። አበቃ። እንደዛ ከሆነ እናንተ አግዙን። እናንተ ቢሮ አላችሁ አግዙን። ልጅቷ ትምጣ። ከዛ ደግሞ 5000 ብር አንከፍልም። 5000 የልጅቷ ፓስፖርትም እኮ አለ ሌበር የሚፈልገው ከሆነ ኮምፕሌን ማድረግ እንችላለን። አሁን እሷ ልጅቷ በስነ ስርዓት
ተነጋግራ ማጨርስ ከሆነ ኮምፕሌን ማድረግ ይቻላል። በቃ እንደዛ ይሁንላት እንጂ ማሜ ይኸውልህ ሲጀመር 22 ከእናቷ ጋር ታውራሽ እስከዛ ኦኬ ከእናቷ ጋር ታውራ። እናቷን ብታወራ ችግር አለ? ስልኩ አቆያ አንድ ሳቀደው እንዴ እኔ እኮ ነኝ የደወልኩት። ፋጡማ ያንቺ ብር እኮ አይደለም እኮ ታውራ ትንሽ ምን ችግር አለ? መሲ ስሚ እናቷን ቻው ብላ ትለያይ። ፋጡማ ንገሪያት። እሷ ምናልባት ይህንን 5000 ብር ግዴታ ነው ብላ የምትል ከሆነ ወይም ደግሞ ያለውን ነገር እንትን የማትል ከሆነ እኛ እነ ሙኒትን እነ ማሜን እንልካለን። ችግር የለም። ልጅቷ አትቆይም። ግን በእዛ ሄደው ቢሮ ሄደው ተነጋግሮ ልጅቷ ትወጣለች። በቃ አለቀ። ካላስ ያላትን ነገር ትሰጣታለች። ኦኬ ፋጡማ ቻው ትበላትሽ እናቷን። ችግር የለም። ምን ብር አለባት ብላለች። በስ አዎ እንሰጣታለን፣ እንሰበስብላታለን። ምን ችግር አለው? ግን መጀመሪያ ማሜ ቆይ እነሱ ቻው ይባባሉና ይዝጉትና ቆይ ምን ነጋገረው ሌላ ነገር አለ። ጃሪያ እናትሽን አውሪያት ትንሽ ከመዘጋቱ በፊት። እሺ አውራታለሁ። መውጣት አለባት ከዛ ካላስ በመጨረሻ እንደማታቆማት من كانت ربكم كانت ديننا وتقوا ربكم كتا أبشروا ربي صفة وطبقا صفة وكيدا ونجا صفة والموكو ربي سبكي أدابت إسكي دبت برس أدابت وعلامه وكلام سبكي iya dai wata ko bakana gana dai wata ko yadda ni shi wata ko yadda sai na ganjira እማማ እንዳያስቡሽ እኛ ከጎኗ አለን። እንዳያስቡ እደውልሎታለሁ እኔም። እሺ አንቺ ጎንሽ አላህ ይቆምልሽ እናት ተቆል። አሜን። ሁላችንም አለን። እሺ ችግር የለም። እሺ አንዳር ከእናንተ ጎን ይውልልሽ እናት አማና ያማነ ችግር የለም። ተቀበለናል አማናውትን። ችግር የለም። ንገሪኝ 50 ነው 60 ሺህ ነው? ለምን ሰውየው እኔን ያክል ከፍላለሁ ብሎ ስለነበረ በዛ ላይ እሺ ታንዲ 60 ሺህ ነው በያት። እርገጥ ደግሞ ወደ ኋላ ታሪ መሲ ወይ ሳትዘጊው በፊት የልጅቷን ቁጥር ተቀበል። እማማ የማንን ቁጥር ልቀበል? የልጅቷን አላት መሰለኝ ደወለችው ፋጡማ ጋር ነው የልጅቷን ማስልኳት ሴቾፍ አድርጋባታለች እኮ። ቆይ ያልሽ መሲ ከመዝጋትሽ በፊት ጃሪያ ከዚህ በፊት የት ነበር የሰራችው? ጠይቂያት። የትም አልሰራችም። መጀመሪያ ፋጡማ የት ነበር መጀመሪያ የሰራችው? አወል መራኩ አስቶዚ ጃሪያ የት ነበር መጀመሪያ የሰራችው? የትም አልሰራውም። ኦኬ በቃሽ፣ እንደውልልሻለን። አይዞሽ ነገር እያወራኋት ነው። እሺ እናት እሺ ችግር የለም አብሽሪ። እኔ ለፋጡማ ደውላታለሁ። ችግር የለም። እሺ ዘጋሹ መሲ አንቺ ጨካኝ ናት ግን ፈጣሪ ሆይ ይስማ። እኔ አይደለም እንደዚህ ሰው ያለቀሰና የሆነ አበሻ ልከስ ሄጄ እኮ አንቺ እንዴት እንደምብሰለሰል መቤቴን ሰው በዚህ ደረጃ ነው ጨካኝ። ቆይ መሲ ታዩ፣ ቆይ ችግር የለውም ወደ እሱ እንትን እንበልና ማለት ነው። 1 ወር ከ20 ምናምን ቀን ኦፊስ የተቀመጠችው በማን ምክንያት ነው? በማን ምክንያት ቀራማ ገባች እቺ ልጅ? ለምን እሷ ትከፍላለች? አወር መራ ስለሆነች መጀመሪያ ስራ እችላለሁ ላይ አخر መራ አወል መራም ትሆን አخر መራ 1 ወር ከምናምን ኦፊስ ውስጥ ተቀምጣለች አይደለች? ልጅ ስራ መግባት ስላልፈለገች ነው። ስላልፈለገች አይደለም፣ በሷ ጥፋት አይደለም። አዎ። ስለዚህ ለምን እሷ ትከፍላለች? አወል መራ መሆኗን መጀመሪያ አውቃ ነው አይደል እንዳያመጣቻት። ለዚህ ነው ይሳቅ ይጣራና ኤምባሲ ይግባበት ይሄን ጉዳይ። ከዛ በኋላ ልጅ ፈንቅቆ ከዛ ውስጥ ማስወጣት አለበት።
ወላሂ አንዳንዴ ሐራም መሲ ቮይስ ልኬልሻለሁ። እሺ ዋናው ሳታድር ሳትል ከዛ ቤት ውጣ። በቃ አለቀ። ይሄ ነው የሚያስፈልገው። ሙኒት ትምጣ። አግዙን፣ እናንተም ጋይስ አግዙ። የታለ አህሜ? በ68 መጨረሻ ኖ በ58 በፕራይቬቱ ላክልኝ። 58 መጨረሻው ላክልኝ። እናቷ ሲያሳዝኑ ወላሂ በጣም ነው የሚያሳዝኑት። እንደው ግን አንዳንድ ጊዜ ወላሂ የእናቶችን እንባ የእናቶችን ለቅሶ ስታዩ ምንም ያላችሁን ነገር ሁሉ ብትተው ምንም አይደለም። ነገ ከአላህ የተሻለ ነገር ታገኛላችሁ። ሲጀመር እኮ እነ ፋጡማ ሆኑ ሌላውም እኮ እነዚህ ልጆች ስላሉ እኮ ነው የሚኖሩት። እነዚህ ልጆች አልመጣም በቃ አረብ ሀገር ቢቆም እኮ ይሄ ሁላ የምታዩ እኮ ከዳማ እኮ ነው የሚሆነው። እናቴ ትሙት ፎዚ በእነሱ ነው እኮ ማለት እንትን ሰው ይሆናችሁት። እነሱ ባይመጡ እኛን ጎትተው የሚያስገቡ መስሏቸው ነው እኮ እንዴ። እና ወደዳችሁም ጠላችሁም እቺ ልጅ መጣን። እናንተ እኔ ሙኒት የምትለው አንድ ነገር እነዚህ ልጆች ለኔ በረከቶቼ ናቸው፣ እንጀራዎቼ ናቸው የምትለው አማርኛ አለ። ማርያምን እንጀራዎቻችሁ ናቸው። ሄሎ ወይ እሺ ሳሪ፣ እሺ ቆይ አንዴ ሳሪ፣ ጥሩ ሳሪ፣ ወይ ምልክልሽን ቮይስ አስቸኳይ ስሚውሽ። ሳሪ ሚዩት አድርጊ። እሺ የምሰማው ሌላ ፎዚም ሳሪም የላኩላችሁን ድምጽ ስሙ፣ ቶሎ በሉ። ኦኬ ነው። አሁን ቆይታ ከደውላለሁ ካላስ ፎዚም ስሚው። እናንተ ይኸውላችሁ ምድር ላይ ከገንዘብ የበለጠ ሰው ይበልጣል። ገንዘብ ማለት ይሄ ሚሊዮነር የምትሉት በወርቅ ወንበር ላይ በምንም ይሁን የሚገራርም መኪና ሚንዳ ምንም ሚንዳ ህይወታችን በሰከንድ ነው የምትጠፋው። በሰከንድ ሳንበላው ሳንጠጣ ምን ሳንለው በቃ ምንም አይነት ነገር በቃ ይሁን በሰከንድ እግዚአብሔር አሁን እዚህ ጋር ቁጭ ብዬ እግዚአብሔር አንድ የሆነ ከራሱ የሚሆን እሳት ለቆ አፈር እንደዚህ አፈር ዱቄት ሊያረገኝ ይችላል። በሆነ ነገር ይሄን ሱቅ ውስጥ ያለውን ስልክ ሸጬ ሳልበላ ድፍት ልል እችላለሁ። ለሰው ልጅ ገንዘብ እናት በዚህ ደረጃ እያለች እያለቀሰች ፋጡማ አንቺ ለሰው አታዝኝም። በስመ አብ ወወልድ ወመንፈስ ቅዱስ እኔ አትችለኝም። ማርያምን እዚህ ቲክታክ ላይ እንኳን ተሰዳድበን ምናምን ሰው ሲያለቅስ ድንግጥ እላለሁ። መቤቴ ረረረ በስመ አብ የክፋት ልብ ግን አላችሁ ታድላችሁ። ለአረ ምን መምታት ነው? ጫፏን አትነካትም፣ ትወጣለች። እናት ይትሙት እናስወጣታለን። ስሚ ወይ ይሳቅ አይችልም። ሐኪም ቤት ነው ያለው። አዎ በቀደምም ብሎኛል። እሺ ፎዚ እስኪ ፎዚ ትደውላ ሌሎቹ ጋር ዋጋ ትደውላ። እኔ ሙኒት ብቻ ናት የምትታየኝ ጋይስ። ካላስ እኮ ሙኒትማ አዎ ሙኒት ልጅቷን ለመቀበል ነው፣ ግን ብር መከፈል የለበትም። ሳሪ ማንም አይከፍልም። ዝም በያት። ማን ይከፍላታል? እቺ ፈሳ ዝም በያት። ማንም አይከፍላት። ሳሪ በፌክ አካውንት ታችን አትባክሽ። ትሁን ታዲያ ምን ችግር አለው? ምን ታመጣለች? ማንም አይከፍላትም። ምክንያቱም ለምን 5000 ብር ለምን ይከፈላል?
በቃ ዋና ሙኒት ናት። የቢሮውን እንትን አውቃ ስንት ብር ነው የቢሮ ኬስ ስለሆነ የቢሮ ኬስ ስለሆነ ገባሽ? በቃ እኛ አሁን ማርያም ሙኒት ብትነሳ ነው እኔ ደስታዬ። ምክንያቱም እዛ ቤት ባትቆይ ደስ ይለኛል። ከዛ ሙኒት ታመጣታለች። በቃ ሙኒትን ቀስቅሷት በመቤቴ 3125 ማሚዬ 3125 አዎ፣ ምክንያቱም 1874 ብር ከምናምን ነው የሚመጣው የ9 ወሩ ሲካፈል ጨምሮላት መውጣት ነው። ከዛ ምትችለው ልጅቷ አወል መራ ናት። አሁን እችኛዋን የቢሮዋን ልንወቅሳት የምንችለው ይሄን ልጠይቃት ነበር። እህቷ አለች የለችም? አይደለም 3100 ምናምን አይደለም የሚመጣው 2291 ብር ነው ለሷ የሚመጣው። 5000 ለ24 አይደል የሚካፈለው? ፎዚ 5000 ለ24 አካፈልሽው እኮ 5000 ለ24 ሲካፈል የሚመጣው 1874 እኮ ነው። እንዴት 1874.9999 እያለ ነው የሚመጣው። 208 አዎ ለ24 208 መጣ። ከዛ ሲባዛ በ11 ወር ታረጊያለሽ። ኦሬዲ የ9 ወር ስለሚቀነስ እኮ የ9 ወር ነው የቀነስኩት። አዎ 2291 ብር እኔ አባዛዋለሁ። ሶታ ካላሳጥጣሉ ከዛ በኋላ ይሄን ይመለስ። የኤውልሽ ልጅቷ ስተት ቢሮዋ ስተት ሊኖራት የሚገባው መቼ መሰለሽ? እየደወለችላት እርቦኛልም ሆነ ተደበደብኩም ሆነ ምንም ተደረኩ የሚለውን ኮምፕሌን እያቀረበችላት ያላገዘቻት ከሆነ የራሷ ችግር ነው፣ የቢሮዋ ችግር ነው። ቢሮዋ ግን የምትለው ጭራሽ ምንም ነገር እንዳልነበረ ነው። እሺ ማሚ ልጅቷ ጋር ደውለን እያነጋገርናት እያለ ለራሷ ራሱ ተርቢያለው ብዬ ስንቴ ነግሬሻለሁ። እህል የለም ከሄጂ አስተዋሺ ረመዳን አይደል እንዲያጣው መረጃ ታሳየን። የትኛው ረመዳን? እሺ ቆይ ችግር የለውም። አሁን እዛ ውስጥ አንግባና ሙኒት ያውልሽ 2291 ድርሃም ለሷ የሚከፈል ምክንያቱም የ9 ወሩ ሲቀነስ የሚከፈል ብር ነው። እሱን እናምናለን እንትን እንላለን። ምክንያቱም እሷ ለሰዎቹ መመለስ ግዴታ ህጉ ስለሚያስገድዳት እሱን እናምናለን። ግን 1000 ድርሃም ደግሞ ሰጥተዋታል እነሱ። ለማን ነው የሰጧት? እኮ እሱ ይታሰብላ 1400 አለች እኮ እጇ ላይ ያለው ነው። እሱ እጇ ላይ ያለው ነው። 1000 ድርሃም ለሰጣት ማን ነው? እሱ ለቀራማ ነው የከፈልኩላት እኮ አለች። ለቀራማ ደግሞ 1400 ግን አለ አለች። 1400 እጇ ላይ መቶማ ልጅቷ እጅ ላይ ነው ያለው። ቆይ መስየውልሽ ልጅቷ እጅ ላይ ያለው 1400 አለ። 1000 ድርሃም ደግሞ ለብቻ ከፍለናል ብላለች። ከዛ ያንን 1000 ድርሃም ለቀራማ የከፈልኩት ብላለች። ምክንያቱም መጀመሪያ እንደመጣች 1 ወር ከ22 ቀን ቢሮ ቁጭ ብላ ስለነበረ ያንን ደግሞ ልጅቷ ስራ አልገባም ብላ አይደለም የተቀመጠችው እና ቀራማ የገባችበት ምክንያት በደንብ ይታወቃል። አሁን ፎዚ አንድ ነገር ላስረዳሽ እዚህ ጋር እኔ በእኔነቴ ላስረዳሽ። አወል መራ ልጅ ታሪክ ቢመጣ ሰማይና ምድር ቢጋጠም 6 ወር አይደለም 7 ወር 8 ወር ቢፈጅ ፕሮሰሷ ከስተመር ሳላገኝ አላመጣትም። ለምን መታዚያ አትሄድም ስራ ገባሽ? እቺ ልጅ አዲስ ነኝ ብላ መታ ቢሆን ኖሮ ያቺም ከስተመር አዘጋጅታ ስለምጠብቃት ቀራማ አትገባባትም። ሐቁን እንነጋገር ከተባለ ቋንቋ እችላለሁ ስራ እችላለሁ ብላ ነው የመጣችው። ስለዚህ ራሷ ናት ሪስፖንሲቢሊቲውን የምትወስደው። ገባሽ? በአሁን ሰዓት ማንም ሰው በቃ ደደብ ደነዝ የፈለገው ይምጣ በልጆቹ ህይወት እጫወታለሁ የሚል ካልሆነ በቀር አወል መራ ልጅ በባዶ ሜዳ አያመጣም ከስተመር ሳይኖር። ምክንያቱም ማንም አይወስድም። አወል መራኝ ብሏት ነው ያመጣቻት። ኖ የስራ ልምዳለኝ ኖ ማሚ ቆይ ራሷ ልጅቷ ጥፋት አጥፍቻለሁ ምንድነው ጥፋት ይስላት እኮ ቋንቋ ይችላል እንዴ ዋሽቼ መምጣቴ አለች። ስለዚህ መስዬ የጥፋቱን ሪስፖንሲቢሊቲ የምትወስደው ማናት? እሷ ልጅቷ ናት። ግን ደግሞ ምስኪናት ማሚ እናቷ ሆስፒታል ናቸው። እኔ ፋጡማንም አልኳት እሷ ትጎዳት አንቺ ተጎጂ አፉ ቢያትና ካንስሌሽን ተባቢላ እኮ ጥቅሟን ትታ በትክክለኛው ለከስተመር የሚመለሰውን ብቻ ትመልሳለች እኮ ይኸውልሽ ይሄንን 1400 እጇ ላይ አለ አይደለ? አሁን ይኸውልሽ ከዚህ ላይ ሲቀነስ 1400 የሚቀረው 891 ድርሃም ነው።
ካልኩሌት አድርገህ ነው የሚቀረው መስጠትና ከዚህ በኋላ ግን ልጅቷ ራሷ ኃላፊነት ወስዶ መውሰድ በጣም ከባድ ነው። ለምን መሰለሽ እግር ያላት ልጅ በጣም ይከብዳል። መጥፋትን መፍትሄ አርጋ የምትወስድ ልጅ በጣም ከባድ ነው። እዛው ሆና ለንገርሽ እዛው ሆና ፖሊስ ጠርታ ቢሆን ኖሮ አዎ ተቸግራ ነው ትያለሽ። እዛ ሆና ከኛ ጋር አውርታ ቢሆን ኖሮ አዎ ተቸግራ ነው ትያለሽ። ማሚና ለዚህ በጣም ይቅርታ ጠይቃለሁ። እኔ ጥፋቴ መጥፋቴ ነው ብላለች። አሁን ብትሰሚያት ራሱ ድምጿን እዚህ ሰማሻት ነው። ምን አለች መሰለሽ? አሁን መጨረሻ ላይ ያለችው ልጅቷ እኔ ከዚህ በኋላ ስህተቴን አርሜ ሰርቼ መቀየር ነው የምፈልገው፣ መስራት ብቻ ነው የምፈልገው ብላለች። እንደዛ ከሆነ ለምን ራሷ ስራ ታስገባትም? ማስማምተናት አልፈለገችም። ልጅቷ አልፈለገችም። ሁለተኛ ነገር ደግሞ በጣም ነው የምታሳዝነው ልጅቷ። እሷ ጋርም ብትሆንም እንትን የምትል አይመስለኝም። ኦፍ ኮርስ በእርግጠኛ እህቷ ኮንትራት ቤት ናት ወይስ ደጅ ነው ያለችው? ኮንትራት ናት። የት ለሄድ ወጣለች? በጣም እኮ ነው ግራ የሚገባው። አልመሄም ይሄ ነው ያለው። አሁን ምንድን ነው የሚሻለው መፍትሄው? መፍትሄው የሚከፈለው ትንሽ ብር ነው እኮ ሙኒት። ምንም ችግር የለም። እጇ ላይ ባለው 1400 ብር ላይ 890 ድርሃም ነው የሚጨመረው። ተጨምሮ የቢሮዎቹ ተከፈለ። እሷም እንትን ማለት ትችላለች፣ ወደ ሌላ ስራ መግባት ትችላለች። ሙኒት አንቺ ማለት አሁን እንደዚህ አንቺ ወስደሽ አታስገቢያታለሽ? ብሩ ችግር የለም፣ እዚህ ቁጭ ብለን እንትን እንላታለን። አዲ ምንም ችግር የለም። እሱ አይደለም ችግሩ። ልጅቷን ባካበ እሷ ጋር ናት ያለችው አይደለ? ለምን አትሄዱም? ማሚ ቅርባችሁ እኮ ናት። ቆይ መሄድ ሳይሆን ልጅቷን አናግራትና ከንስላ ስሄድ ሁሉን ነገር ጨርሳ እንድትጠብቀኝ ነው። እስቲ አውራት መጀመሪያ ራሷ ትጠብቀኝና ከዛ ማርያምን ልጅቷን ድምጿን ብትሰሚ ከድምጿ ትረጃለሽ። ያኒ አሁን እንደምንለው አይነት ነገር አይደለም። ገባሽ? ለዚህ ነው እስቲ አንቺ አውሪያት መጀመሪያ አገናኝ በይና እኔ ጋር እሷን አዋራታለሁ፣ ልጅቷን አዋራታለሁ። እዚህ ጋር ያላችሁ ልጆች ግን አሁን እዚህ ጋር የሚደረገው ነገር ነገ አይደገምም። ሲጀመር ለመጥፋት የጠፋ አይደለም፣ ለመጥፋት የሞከረ ሰው እዚህ ጋር ገብቶ መነጋገርም የለበትም። መሲ ሁላችሁም ይሄንን ልብ በሉ። አልጠፋችም እኮ ዋቴ ለምንድን ነው የመለሰቻት? ሴትዮዋ ስትጠፋ እኮ ነው የመለሰቻት አይደለ እንዴ? የት ምን አለች? ኤኒዌይ ሳሪ እንደዚህ አይነት ነገር እዚህ ጋር መስተናገድም የለበትም። ግን አንዴ መጥቶ ተወርቷል ብዬ ነው እኔ አሁን አናግራታለሁ፣ እንጨርሳለን። ግን በታሪክ እንደዚህ ነገር ማስተናገድም የለባትም። ጠፍታ ሱፐርማርኬት ገብታ ሌላኛዋ ሰራተኛ ካርድ ልትገዛ ስትሄድ ያገኘቻት። አዎ ማሚ ከመጀመሪያው ስፖንሰሯ ነው ጠፍታ ከዛኛው ቤት 10 ወር ሰራች። አይደለም ከዚህኛው ነው መሲ ነው እንዴ? በቃ ላናግራት እኔ። ታዲያ ጠፍታ እንዴ ቢሮ ሄደ? ጋይስ ተይዛ ሱፐርማርኬት ውስጥ ተይዛ ሄደች። ሳሪ ተረጋጊ እንዴ። ልጠይቅ እንጂ ለምን እንረጋጋለሁ? ቀርቀቦ ያልገባኝም መጠየቅ እንዴ። እኔ ጠፍታ መሆኑን አላወቅኩም። ቢሮ ናት ያለችው። ለመሲኮ መጀመሪያ እያለቻት ነበረ። ልጅቷም እኮ እኔ ስህተቴን አስተካክዬ ተሳስቻለሁ፣ ለመጥፋት ሲርበኝ ነው የጠፋሁት ግን ብላለች። ለመጥፋቷ ነው እንዴ ታዲያ ስህተት የጠየቀችው? አዎ ስህተቴ ነው ብላ ያለችው። ስህተቴን አርሜ መጥፋቴ ስህተት እንደሆነ አውቃለሁ ብላለች። ሲርበኝ ሲብስብኝ ነው ግን የወጣሁት። አዎ ሲርባት ነው፣ እሱም ሲርባት ነው። እሱማ ይቅርታ ጠየቀች። ያ ማለት እኮ ጠፍታ አይደለም፣ ጠፍታ አይደለም። ቆይ ሳሪ ቆይ አይደለም፣ ጠፍታ ሌላኛዋ ሰራተኛ አግኝታት እንደወሰደቻት ነው ልጅቷ። ያቺኛዋ ፋጡማ የምትባለው ስትናገር የነበረው ልጅቷን ማምናለች። ቆዩ ተው ጋይሶች ተው፣ ነገር እንትን አትበሉ፣ አታበላሹ። መሲ ነግሬያታለሁኝ፣ ትከነስላታለች።
ስለ ሴትዮዋ አሁን ትነግራታለች ከንስላ ፓስፖርቷን እንድታመጣ ስታመጣ ቀሪውን ብር ይዘንላት ሄደን እንረከባታለን። ኦኬ ንገሪያት ሙኒት እሷ ጋር ያለው አስፈርሜ ነው እኔ 1400 ላይ ይጨመራል ተባለ እኮ። እሺ ስለዚህ ስንት ብር ነው የሚጨመረው? 800። ኦኬ እህትየዋ ሲመሽ ተናገሪ አንቺ። እህቷ እዚህ ጋር አለች እንዴ? አዎ እሷ ኮንትራት ቤት ነው እሷ እየሰራች ነው። እናታ ላይ ልታስጣፊያ ደግመሽ ትላለች። ጠይቂያት መጀመሪያ መሴን ነው። አሁን መጀመሪያ የተባለው 5000 ድርሃም ቀርቶ የሰራችሁ ቀናቶች ተቀንሰው የሚቀረውን ብር ኦፊሱ ለሰዎቹ ቪዛ ለሰሩላት ሰዎች የመመለስ ግዴታ ስላለባቸው ከፍላ የቀረውን ከፍላ እንድትወጣ በሚለው እንትን ብላለች። ልጅቷ ሀሳብ ሰጥታለች። ስለዚህ 800 ድርሃም ትሞይላታለሽ አንቺ። አዎ 1400 ድርሃም እጇ ላይ አለ። እሱ ላይ ተሞልቶ የሚቀረውን ገንዘብ ማለት ነው ተከፍሎ እንድትወጣ ተስማምተሻል አይደል? እሺ በቃ ማስረጃት ወጣ ግን ይኸውልሽ ነጃት ይኸውልሽ አዳምጪ አይዲዋን ትልካለች። ይኸውልሽ እቺ እህትየው ራሱ አይዲዋን ትልካለች። ወረቀት ጽፌ ልክላታለሁ በአማርኛ እንዲገባት። እህቷ ብትጠፋ ምንም አይነት ነገር ብታደርግ እሷ ኃላፊነት እንደምትወስድ እኛ እስካላጎደልን ድረስ እኛ ኃላፊነታችንን ሳንወጣ ከሆነ ሌላ ጉዳይ ነው። ግን በራሷ ተነስታ ወደ አንቺም ጋር ለመምጣት ሆነ ወደ ሌላ ጉዳይ ልትጠፋ ብትል አንቺ ኃላፊነቱን ትወስጃለሽ። እሺ ልካለሁ። ይሄ ህግ ያለበት ሀገር ነው። መብታችሁ ተበድላችሁ ከሆነ መብታችሁ ሊከበርበት የሚችልበት ሀገር ነው። መጥፋትን መፍትሄ አታድርጉ። መጀመሪያ ህጉ የፈቀደላችሁ ያስቀመጠላችሁ መብት አለ። መብታችሁን ተጠቀሙ መጀመሪያ። በተአምር ቤቴ ማላስተናግደው የጠፋ ሰው ልትጠፉ የምትመካከሩ ሰዎች በፊትም ማስተናግጃ አላውቅም። አሁን ለምን መሰላችሁ? እያየኋችሁ ሰዓት ውስጥ እንድትገቡ አልፈልግም። መኪና የላክሽላት አንቺ ነሽ አይደለ? እሷ እህቷ መኪና የላክሽላት አንቺ ነሽ አይደለ? ከዛ ጋር እንዲወስድ እኔ ወላሂ አላኩላትም። እኔ ምንም ነገር አላወራሁም። የሚወስዳት መኪና ከየት መጣ? ከየት መጣ መኪና ሊወስዳት? እኔ ወላሂ እኔ አላኩላትም። ልጅቱ ፈርታም ይሁን እንጂ ነጃት ናት ያለችው እንጂ እኮ ከኔ ጋር ግንኙነት ብቻ የደወለች ሪቦኛል። ይሄን ቤት ውስጥ ያለችው ሰራተኛ ትመታኛለች። መዝራ ምናምን ባለች ስመጣ ኢቃ ይጠቢ ትለኛለች፣ ታስቸግረኛለች ምናምን ብላ ምግብም ቤት ውስጥ ጨርሳ ነው የምትጠብቀኝ። ምን ልብላ ሊሞት ነው። ከዛ ለፋጡማ ደውለሽ ንገሪያት እኔና እሷ ከዚህ በፊት ስልክ አታነሳልኝም አልኳት። እሷ ጋር ስደውል የመጣሽበት ራሱ ከፍለሽ አልደወልሽም፣ ለመብላት ለመጠጣት ለመተኛት አይደለም የመጣሽው፣ ዝም ብለሽ ስራሽን ስሪ ትለኛለች። ምልሁም ብላ ነው እንጂ ሌላ ነገር አታወራም ልጅቱ። ለማንኛውም ይሄንን አስረጃት። ምንም የሚጠቅማት ነገር እንደሌለ መጥፋት የሚባለው ኃላፊነት ወስደሽ አይዲ ትልኪልናለሽ። አንቺ ሄጄ እቀበላታለሁ። ነገ ነው ካንስሌሽኗና ፓስፖርቷ የሚመጣው። ዛሬም ቢሆን ከመጣ ትደውላለች።